የሱሬ እናት በጣም ነው የተጨነቀችው። ግን ሀኒን አድናታለች። ሀኒ እንግዲህ አመልጣ ወንድሟ ጋር ተደብልቃለች ማለት ነው። ማርኮ እንግዲህ ከወዳ አንገቱን ብለውት እንግዲህ በጣም ተናዶ ያው ለተወሰነ ደቂቃ ራሱን ስቶ ወድቆ ነበር እና ሲነሳ እንግዲህ ያው አባቱ ነበር የቀሰቀሰው። ማርኮ ምን ሆነህ ነው ልጄ? ምን ሆነህ ነው? ምንድን ነው የተፈጠረው? እያለ እንግዲህ ሲቀሰቅሰው እንግዲህ ሲነሳ ወደዛ ወደዚህ ቢያ እንግዲህ የለችም። ይችም ማትረባ ሰራላታለሁ እሷ መታ ሄደች ብሎ እንግዲህ እየሮጠ ነበር እንግዲህ በቁጣ ታዊ ብያለሁ አባቢ ብሎ እንግዲህ አባቱን ገፍትሮ የሄደው ማለት ነው። እንግዲህ ሀኒን ይደርስባታል ብላችሁ ታስባላችሁ? የሱሬ እናት እንግዲህ በጣም ተጨንቃለች። ምክንያቱም ልጅቷን ያስመለጠቻት እሷ ናት። አሁን እንግዲህ ማርኮ ዞሮ ወደ እሷ ነው እንግዲህ ጣቱን የሚቀስርባት ማለት ነው። እና ሱሬም እንግዲህ እናቱን አይዞሽ ማስመለጥሽ ጥሩ ነው እናቴ፣ ግን ደግሞ ስህተት ነው ሌላ ሁለተኛ ጥፋቱ ስህተት ሆነ ብሎ እንግዲህ ለእናቱን ይናገሩብኛል ብሎ እንግዲህ በጣም ተጨንቋል። አባትየው ደግሞ እንግዲህ እዚህ ሆነሽ ነው እኔ በራብ የምሞተው ያን ሁሉ ስጠራሽ የት ነበርሽ ብሎ እንግዲህ በጣም ተቆጥቶ ነበረ። ሱሬ እንግዲህ እናቱ እንዳይናገርበት አይ አባቤ እዚህ ነበርን እኮ እዚህ ናት እኮ እኔም እዚህ ነበርኩ ሁለታችንም እዚህ ነበር ተኝተን ነው ሲለው እንግዲህ አረ በጣም ተኝታችኋል እንጂ ብሎ እንግዲህ በጣም የኔ ልጅ የት ነበርክ አንተ ነህ አይደል ወንድምህን የመታኸው ብሎ እንግዲህ አረ አባቤ ጭራሽ ዛሬ ተነጋማ አላየሁትም እኔ እና እሱ ከስድብ ያለፈ ውጭ መቼ እንትን ብለን እናውቃለን እና ነው እንዴት ስመተዋለሁ ብለህ ነው ምንም ቢሆን እኮ ወንድሜ ነው ብሎ እንግዲህ እኔ የማውቀው ልጄን እንደሱ ሲል ነበር። ግን ዛሬ ታዲያ ማን ነው የመታው ልጄን? ቆይ እንዴት ወድቆ እኮ ነው ያገኘሁት ምናምን ብሎ እንግዲህ በጣም ተናዶ ይሄማ ጥላት አለ ማለት እንዴት ቤት ውስጥ ቆይ ቤት ውስጥ ጥላት ገባ ብሎ አንቺ አይተሽዋል እንደ ማን ነው የገባው ሲላት እንግዲህ የሱሬን እናት እኔ እንዴት አውቃለሁ የእናንተ ጥላት እንደሆነ ብዙ ነው ብላ ስትመልስለት በይዝም በያሁን ነው የምሳይንስ ጭኝ እዚህ ተቀምጠሽ ነው ራብ ልትገልይ ማለት ነው ብሎ እንግዲህ ተቆጥቷል። ቃል እንግዲህ በጣም ነው የተናደደው። በፂጋ ራሱ ሊግባቡ አልቻሉም። እንግዲህ በሱሬ ምክንያት ሱሬ እንግዲህ መንጣቱ መጥቶ ሜርሲ እንግዲህ ያው ቪዲዮ ቀርጬሃለሁ ዛሬ የዋልክበትን ውሎህን ማስረጃ ቪዲዮ ይዤብሃለሁ ብለው እንግዲህ አንቺ ይሄ እባብ ብሎ እንግዲህ በጣም ነው የተናደደው። ነግሬሽ ነበር እንዳትከታተይ ብዬ እያለ እኔም ነግሬህ ነበር ከኔ ጋር መሳፈጥህንና እኔን አትንካይ ብዬ ብላ እንግዲህ እሷም አልተመለሰችለትም ነበር። ምን ነው ድብድቡን አፍቆሃል እንዴ? ቃል ቤት ነው እኮ ስትለው እንግዲህ በሩን ከፍቶ ነበር ወደ ቤቱ የሄደው። ታሁን በኋላ እንግዲህ ጥላ ነው መሆንብህ እያለች እንግዲህ እሷም በእግር እየተከተልኩ አስፈራራሃለሁ እያለች እንግዲህ ያው ታሁን በኋላ እንግዲህ ያው ሱሬን እንትን ልትለው ነው። እና እንግዲህ ቃል በጣም ነው የተናደደው። ሱሬ መጥቷል ስትለው ሉሊት እንግዲህ ሞዴሉ መጥቷል እኮ ሞዴሉ ጋር ሂጅ ልጫወት በቃ እናንተ ሳልፈለጋችሁ ይብላ እንግዲህ እንዴ መጥቷል እንዴ ሲላት እንግዲህ እና ለምን አልነገርሽኝም ሲል እኔ ያንተ ወሬ አመላላሽ መስልሃለሁ እንዴ ብላ እንግዲህ በጣም ነበር የተናደደችው እሷ ራሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ ብያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ሐረግ ድራማን ይዤላችሁ መጥቻለሁ። ሐረግ ድራማ እንግዲህ እንዳያችሁት በባለፈው ክፍል እንግዲህ ማርኮ እንግዲህ ሀኒን አግቷት ነበር። ከዛ እንግዲህ እናቲቱ አስመልጣታለች ማለት ነው። እንግዲህ በባለፈው ሱሬ እንግዲህ ከክፍሉ ሲወጣ ማርኮ ሀኒን እንግዲህ መርዞ ሊገላት በብርጭቆ ውሃ አምጥቶ እንግዲህ መድኃኒት ሲጨምርበት አይቶት ነበርና ከዚያ ያንን ውሃ ወስዶ ሊሰጣት ሲል እንግዲህ አውቆ ሱሬ ያላየው መስሎ ቸኩሎ በፍጥነት ሊሄድ አስመስሎ እንግዲህ ያንን ውሃ አስደፍቶበት እንግዲህ ለእናቱ ነግሯት በጣም ነበር የተጨነቀችው። በቃ ሊገላት ነው ማለት ነው እያለች እንግዲህ ያችን ልጅ እንደማንም ብለን ማትረፍ አለብን ብሎ እንግዲህ ያው እሱን ተኋላ መታ አስመልጣታለች ማለት ነው። እውነት ማርኮ ደረሰባት። በቃ አለቀላት ማለት ነው። አለቀላት እና እንግዲህ ቤተሰብ ማርኮ እንግዲህ ከወደቀበት አባቱ መጥቶ ቀስቅሶት ምናምን በስንት መከራ ነው የነቃው። ራሱን ስቶ ነበረ።
ከዛ እንግዲህ ሲነሳ በጣም ነው የተናደደው። እንግዲህ ማን ነው እንደዚህ ያደረገህ? ወንድምህ ጋር ተጣልተህ ነበር ወይስ ማን ነው ክፍል እዚህ ድረስ መጥቶ እንደዚህ ወድቀሃል እኮ ምድር ላይ እኮ ነው ያለው እያለው እንግዲህ ምንም ላይ ተወይ ብያለሁ ብሎ እንግዲህ ተናዶ ነበር የወጣው። አለቃትም ዛሬ እያለ እሱ ጉዱን አያውቅም። ምክንያቱም ለአባትየው አስወጣ ይችል ከቤት ብሎት ነበር እና ሄዳለች እኮ አባቤ ብሎ ነግሮት ውሸት ዋሽቶ ነበር እና ሰውየው የሚያውቀው ልጅቷ እንደሄደች እንጂ ልጅቷን አግቶ ክፍል እያሰቃያት እንደሆነ እሱ አያውቅም። የሚያውቁት ሱሬ እና እናቱ ብቻ ናቸው። እና እንግዲህ አይዞሽ እናቴ በቃ ምንም ሳትርበተበች ምንም ነገር ፍርሃት ሳይሰማሽ እውነቱን ነገሪያቸው እኔ ምንም እንዳላደረግሽና ማንም አላየሁም ብለሽ ብሎ እንግዲህ ምሳውን ልትሰጥ ሄዳለች ማለት ነው። ሱሬም እንግዲህ በጣም ተጨንቋል። ምክንያቱም እዛ ከሰኒ ጋር እንግዲህ መናፈሻ አይተውት እዛ ስላየው ወይ ደግሞ ሰኒ ቤቱን ታሳየዋለች ይለቃል። ከዛ በኋላ በቃ ያሰብኩት ሁሉም ነገር ፍርስርሱ ይወጣል ብሎ እንግዲህ በጣም ተጨንቋል። ምክንያቱም እዛ ዘበኛ መስሎ ነው ያለው፣ እዚህ ደግሞ ቤቱ ያው ነገሮች ዝብርቅርቅ ብለውበት እናቱም እየተሰቃየችበት ነው። በጣም በቃ ነገሮች እንትን ብለውበት እንግዲህ አሳስቦታል ሱሬ። ሰኒ እንግዲህ ቃል በጣም አፋጧት ይዟትም ነበርና እንግዲህ ፖሊስ አመጣብሻለሁ ብሏት እንግዲህ በር ቆልፎባት ነው የሄደው። እንግዲህ እነ ፂጋ ሄዶ እንግዲህ ሱሬን እገላለሁ ብሎ ነበረ፣ ግን ደግሞ አልገባም ነበር ሱሬ። ከዛ በኋላ እንግዲህ ያው ሱሬ መንጣቱን ስትነግረው ሉሊት በጣም ተናዶ እንግዲህ ውጭ ላይ ሄዱ። የት አለ ብሎ እንግዲህ መሄድ ሲል ነበር ያስደነግጣት። ማን ነው እሱ ቆይ ምናምን እያለች የት አለ ዘበኛው ከሱ ውጭ ማን አለ እዚህ የሚቆም ምናምን እያለ ለሱስ አርፍደሃል እሱ ነው እንደ እሱማ የሄደ እኮ ምናምን ስትለው እንዴት ቆይ አልነገርሽኝም ብሎ በጣም ተናዶ ነበር። መሄድ አለብኝ ሊደርስበት ይገባል ብሎ እንግዲህ ሲሮጥ አላደርስበትም ቆየ እኮ ተሄደ ብላ እንግዲህ ስትለው አይ በጭራሽ እንዲደርስበት መሮጥ አለብኝ ብሎ እንግዲህ በጣም ተናዷል ማለት ነው። ዳግም እንግዲህ ፍቅረኛ ሳይዝ አይቀርም እንግዲህ በዚህ ቪዲዮ ዳግም እንግዲህ ደረጃ ላይ ከእናቱ የሆነ ስልክ ሲደውል ሜሴጅ ሲላክለት እየሮጠ ወደ ደረጃ ሄዶ ተደብቆ እንግዲህ ገንዬ ምን ሊያወራ ነው ብላ ተከትለው ቀስ ብላ እየሄደች ነበር እና ደረጃ ላይ ሲደርስ እንግዲህ እዛ ቁጭ ብሎ ሲያወራ እንግዲህ እኔም እኮ አንቺ ስትደውይልኝ ሰላም ይሰማኛል እያለ እንግዲህ ሲያወራ ጅጅና ይሉሻል። ገንዬ እንግዲህ በጣም ተገርማ ደግሞ ሴት እያወራ እያለች እንግዲህ በጣም ተገርማ መጨረሻ ላይ እንግዲህ ያው ደርሳበት ሰምተዋት እንግዲህ እየተሯሯጡ ነበር የሄዱት። ገንዬ ጉዷን አላየች፣ ልጇ እንደጎረመሰላት እና እንግዲህ ሜርሲም ያው ሀብሏን በራሷ ጊዜ ሁን ብላ ሱሬን ለማባረር ብላ ተንኮል ሰርታ ነበር። ያም አልተሳካላትም። ግን ደግሞ ያ አልሳካላት ሲል እንግዲህ ዳግምን እከሰዋለሁኝ እሱን የሰረቀኝ ብላ እንግዲህ ለዚህ ተናግራ ነበር። ፖሊስ ላመጣ ነው ብላ ሄዳ እንግዲህ ወሬዋን እሷ ትከታተል ሄደችው። ሱሬን ነው ወሬዋን ልለቅም ነበር የሄደችው። እንግዲህ ውሸቷን ነው እንግዲህ ማለት ነው። ከዛ ሉሊትን ልታስፈራራ እንግዲህ የአንቺን የሰማይ ስባሪ የሚያክለው ሰው እያገኝቷት ሲሽከረከርልሽ ነበር በዛ አካባቢ የዋለው እና ደግሞ ሌላው ሁለት ዜናዎች አሉ ለአንቺ፣ አንድ መጥፎ አንድ ደግሞ ጥሩ ዜና ስትላት እንግዲህ እሺ ከጥሩ ጀምሪልኝ ስትላት የቤትሽ ካርታ ተገኝቶልሻል ብላት ነበር እና እሺ መጥፎ አሁን ይሄንን ጥሩ ዜና በሰማሁበት እንዴት መጥፎ ዜና ልስማ እያለች ነበር ሉሊት። ያ የሰማይ ስባሪ የመሰለ ሰውዬ ግቢውን በዛ አካባቢ ሲሽከረከር ነው የዋለው። እናማ ሉሊት ስመጣ ንገሪ ብሎ ስልክ ተለዋውጠናል ስትላት እንግዲህ እና ደውለሽ ልታሳልፈሽ ልትሰጪ ነው ማለት ነው ስትላት እንግዲህ ጸባይሽን ታላሳመርሽ ያው ደውዬ እነግራለሁ እያልቻት ነበረ። ሜርሲ ጥቅም እንጂ ሌላ ነገር አትፈልግም ሲጀመር ማለት ነው። ፈልገውም ያው ጥቅም አዘል ስለሆነ ታደርገዋለች። አሳልፋ ስጠፋልኝ ግን ያው በጠፋኝ ጊዜ በጣም ስታለቅስ ነበረ። አሁን እንኳ ያው ተተናደደች እና ከተናገረቻት አሳልፋ ደውላ እንደምትሰጣት ነው። ምክንያቱም የማርኮ አባት አንድ እድል ነው የሰጠው ማርኮን ሄዶ እንዳመጣት ከየትም ብሎ አንጣት ተብሏል። እንግዲህ
አንጣት ለአንዴና ለመጨረሻ ጊዜ ተብሎ እንግዲህ አንድ እድል ተሰጥቶታል። ሱሬም እንግዲህ የኔ ልጅ አንድ ስራ ላያችን በቀደሟን ሴትዮ ካመጣ የፈለግከውን ነገር አደርግልሃለሁኝ ብሎ እንግዲህ ቃል ተገብቶለታል። እሱ ደግሞ በጭራሽ እሷን አሳልፎ መስጠት አይችልም። ምክንያቱም ሱሬ በጣም አስተዋይና ብልጥ ልጅ ነው፣ ጎበዝ ነው። በዛ ላይ መልካም ስነ ምግባር ያለው ልጅ ስለሆነ እንደዚህ አይነት መጥፎ ነገሮችን ለማድረግ ብዙም አይገደድም። ምክንያቱም እናቱም ስላለች እነዚህ ሁለቱ መጥፎ ቢሆኑም እሱ ግን በጭራሽ ይህን ነገር ወይኔ እንዴት ብዬ ነው አሁን ማድረግ የምችለው እያለ ነበር። እንግዲህ በጭራሽ አይሰጣትም። ምክንያቱም እዚያው እነዚህ ጋር ስለሆነ የምትኖረው አሳልፎ አይሰጣትም ማለት ነው። ብቻ ግራ ተጋብቷል እሱ ራሱ። እሷን ብቻ አንጣልኝ እንጂ የፈለግከውን ነገር አደርግልሃለሁ ይኸው ቃሌ ነው ብሎ ቃል ገብቶለታል። እንግዲህ ሉሊት እንግዲህ ያው ያላት አማራጭ አንዴ በቃ ምክንያቱም እሷ ወንጀለኛ ብትሆንም ግን ደግሞ አባቱን አሳልፎ እስር ቤት ያስገባው ማርኮ ስለሆነ ይህን ሚስጥር ደግሞ ታውቃለች። ስለዚህ ማርኮ ተያዛት፣ ያው አይለቃትም። ያላት አንድና አንድ አማራጭ ሚስጥሩን እውነቱን ማርኮ እንደሆነ አሳልፎ የሰጠው መናገር አለባት። እንደዚህ ሁሌ በስቅቅን የምትኖር ምንድን ነው? ምን ሆነሽ ነው? ምንድን ነው ሲሏት ቤት ያው ልትናገር ፈቃደኛ አልሆነችም። ትታ ነው የምትሄደው። ለምንድን ነው ቃለንስ ቤቱን ያላሳየሽው? ሀኒ እንድትገኝ አትፈልግም እየተባለችም እሺ አላለችም ማለት ነው። እና ቤተሰቦች እንግዲህ ይህን ይመስላል። በቀጣይ ፓርት እስከምንገናኝ ባይ ባይ።